የምትባል የነገስታት መቀመጫ ከተማ ናት አዲስ አበባ። ስለዚህ አሁን አዲስ አበባ የሁሉም የነዋሪዎቿ ናት ብለን በጋራ እየኖርንባት ያለውን ከተማ አዲስ አበባ ኬኛ ብሎ የመጣ ይሄ አዲስ ንግግር እና አዲስ እንትን ጭራሽ አዲስ አበባ ነዋሪ በለማኝነት ሁሉ ሲዘፍኑበት ምን ያላሉት አለ። ይሄ ሁሉ የአዲስ አበባ ጠልነት እንዳለ ነው የሚያሳየው። አዲስ አበባ ጠልነት አለ፣ የከተማ ልጅ ጠልነት አለ። ስለዚህ የከተማው ልጅ ለማኝ እያረክ አንተ ተንደላቃ አትኖርም። ይሄ ያቆማል። ሁሉም እኩል የሚኖርባት ከተማችንን እንረከባለን። ይሄን ደግሞ በእርግጠኛነት እነግርሃለሁ ማለት ነው። በዚህ መልኩ አይቀጥልም። እንደዚህ የተላገጠበት የአዲስ አበባ ወጣት የአዲስ አበባ ህዝብ በኖረበት ባደገበት በተወለደበት ከተማ እየተባረረ ሌላው እየመጣበት እየሰፈረበት እንደገና ትክክለኛ ነዋሪው መጤ እየተባለ እንደዚህ አይሰራም። ይሄ ያቆማል። አዲስ አበባ ለመብት ተነስ። መብት ማንም አይሰጥህም። ካልታገልክ ማንም አይሰጥህም። ተለማምጦ መብት የለም። ባርነትን ደግሞ በቃይ ማለት አለብህ። እኔ ከዚህ በፊት ተናግሬያለሁ፣ ሁሌም የምናገረው ነው። ሳውዝ አፍሪካ አፓርታይድ በነበረ ጊዜ ነጮቹ ያችን ከተማ ወርቅ አርገው ነው የሰሯት። ሚዩት አርጉ። ወርቅ አርገው የሰሯት ከተማዋን ብታዩት ስታበራ የአስፋልቱ ስፋት እንደ አሜሪካ ሃይዌይ ሞተርዌይ የምትሉት ምንድነው የምትሉት ናት። እንደዛ ሰፊ ነው። ፎቆቹ፣ ቤቶቹ፣ እያንዳንዱ ቤቶች አብዛኞቹ ስዊሚንግ ፑል ያላቸው፣ በተለይ እነሱ የሚኖሩበት ነጮቹ በቃ ለዘላለም ሊኖሩበት የሰሯት ከተማ የሰሯት አገር ነበረች። በቃ አፍሪካ ውስጥ ያለ አይመስልህም። እና እንደዛ ሆኖ ግን ዜጎቹ እየተበደሉ ጥቁሮቹ ከ6 o'clock በኋላ ከተማ ውስጥ እንዳይታዩ ይደረጉ ነበረ። የሚገቡት ስራ ለመስራት ብቻ ነው ወደዛ። ከተማዋን ግን አሳምሮታል። አገሩ በጣም ያምራል። ያ ግን ነፃነት አይደለም። ከተማ ስለሰራ ነፃነት አይደለም። የህዝብን መብት እየተጨፈለቀ እዚህ ጋር ብታብለጨልጨው አስፋልቱን ብትበላበት እንደ ሰሃን ማለት ነው ብትልሳው ያ የሰው መብት አይደለም። ስለዚህ የሰው ልጅ መብት መከበር አለበት። በተለይ የአዲስ አበባ መብት መከበር አለበት። ይሄን ነው የምለው። አዲስ አበባ ተነስ። አመሰግናለሁ ሀብትሻ ስለቆየህ አብርሃን። ታንክ ዩ። የሳውዝ አፍሪካ ባይ ዘ ዌይ አፓርታይድ ስርዓትን ገርስሰው መጣል ችለዋል። ግን አፓርታይድ ስርዓቱ ያሳረፈባቸው ምንድነው ሳይኮሎጂካል ጠባሳ እስከዛሬም አለቀቃቸውም። እና ሰሞኑን እንደው በአጋጣሚ ስላነሳሽው ነው፣ ሰሞኑን የሳውዝ አፍሪካ ነዋሪ ጥቁሮች ሌሎች ጥቁሮች ላይ ተነስተው ኢትዮጵያኖች ላይ፣ ዛምቢያዎች ላይ፣ ናይጄሪያዎች ላይ ሌሎች አፍሪካኖችን ከዚህ ይውጡልን the same ማይንድ ሴት ነው። የኦሮሞ ብሔርተኛ ተመሳሳይ ማይንድ ሴት ነው ያለው። ባይዘው ተመሳሳይ ማይንድ ሴት አለው። ለምሳሌ ትዝ ይላችኋል አንድ ሰሜን ሸዋ ላይ አንድ የአማራ ምስኪን ገበሬ ሄደው ጎጃም እንጀራ የለም እንዴ? እግዚአብሔር ያሳያችሁ። እንጀራ የሚመረተው ጎጃም ነው። ጤፍ በብዛት ኢትዮጵያን የሚመግበው 70% 60% ጎጃም ነው። የጎጃም መሬት ነው። እንጀራ ጎጃም የለም እንዴት እዚህ መጣ ብለው ይጠፈጥፉት ነበር ሽማግሌ ሰው ይይዘ። ሳውዝ አፍሪካ ላይም ሰርቶ መብላት ዛሬ ሌሎች ዜጎች ጭንቅላታቸው ይሄ ማይንድ ሴታቸው ትክክል ስላልሆነ ስሌቭ ሜንታሊቲ ስላላቸው በጥላቻ ስለተጠመቁ ሰርተው ከመለወጥ ይልቅ ሳውዝ አፍሪካን ጥቁሮች ሰርተው ከመለወጥ ይልቅ በአነስተኛና ጥቃቅን ቢዝነስ ውስጥ ወይንም ስሞል ቢዝነስ ላይ ያሉ ሌሎች መተው እንደ ኢትዮጵያዊ ዜጎች ናይጄሪያኖች ሰርተው ፎቅ ሲሰሩ ሰርተው ጥሩ ኑሮ ሲኖሩ ይቀናሉ። ዛሬ ሱቃቸውን እየዘጉባቸው ነው ሳውዝ አፍሪካ ውስጥ። ይሄን የሚያደርገው ደግሞ ፖሊስ ጭምር ነው። አብሮ ፖሊስ እየተንቀሳቀሰ ሄዶ ሱቅ ያዘጋል። ኢትዮጵያኖችን ናይጄሪያኖችን ይደበድባሉ። ማንገላታት እያደረሱባቸው ለምን? አየ ከአይምሮ ድህነት ከአይምሮ ባርነት ነፃ አልወጡ። ማንዴላ
ወይንም ደግሞ የሳውዝ አፍሪካ ጸረ አፓርታይድ ትግል ሀገራቸውን በስልጣን ላይ እንዲቀመጡ አድርጓቸዋል። ጄኔሬሽኑ ግን ከባርነት ከአይምሮ ባርነት ነፃ መውጣት አልቻለም። ዛሬ መንግስታዊ ድጋፍ እያደረገለት እነዚህ ሰዎች ከባንክ መበደር ይችላሉ። ዜጎችን የሚጠቀም ሲስተም አለ። አሁን ብዙ ነገሮች አሉ። ሙሉ ለሙሉ አይደለም። በእርግጥ እዛም ችግር አለ። ሀብቱን የተቆጣጠሩት ነጮች ናቸው። አሁንም ድረስ በብዛት የኢኮኖሚውን 70-80% ዳሚኔት የሚያደርጉት አሁንም እንግሊዞች ናቸው። አሁንም ነጮች ናቸው። እሱን ሲስተም ሪፎርም ማድረግ አለባቸው። ዜጋ ሁሉ እኩል መሆን አለበት። ግን እዚህ እንዳለ ባለው ሲስተም ራሱ ኢትዮጵያኖች ሰርቫይቭ ያደርጋሉ። ናይጄሪያኖች፣ ፎሬነሮች ሄደው ሰርቫይቭ ያደርጋሉ። ሄደው they make a living ለምን? ስለሚሰሩ። ለምን? ስለሚጥሩ። ስሌቭ ማይንድ ያላቸው ሳውዝ አፍሪካኖች ደግሞ ምን ያደርጋሉ? የሚሰሩ የሌላ ሀገር ዜጋ ናቸው። በሀገራችን መጥተው ሰርተው ተለወጡ ብለው ሌሎች ዜጎችን ይገላሉ። ሌሎች ኢትዮጵያኖችን፣ ናይጄሪያዎችን፣ ዛምቢያዎችን፣ ሌሎች የአፍሪካ እንደነሱ ጥቁር የሆነውን እንደነሱ አይነት ሰርቶ ለመቀየር የሚፈልገውን አፍሪካዊ ወንድሞቻቸውን በዱላ እየቀጠቀጡ ነው። በድንጋይ እየቀጠቀጡ ነው። ንብረታቸውን እየዘረፉ ነው። ይሄ የባርነት ሜንታሊቲ ነው። ኢትዮጵያ ውስጥም የኦሮሞ ብሔርተኝኖች የሚያራምዱት ይሄንን ነው። ባይዘው ኦሮሚያ ክልል ላይ መተ ከሰራ ይሄ ቆምጬ መቶ መሬታችን ላይ ሰራ ነው የሚልክ መቶ ይሄ ቆምጬ ይሄ ሰፋሪ አዲስ አበባኛ መሬት ላይ መቶ ሰራ ይልሃል። አይደለም። ኢትዮጵያ ውስጥ አማራ ስለሆንክ ጉራጌ ስለሆንክ የተለየ ፕሪቪሌጅ አግኝቶ መሬት ሀብት ያተረፈ ሰው የለም። እንዲሁም በወያኔ ጊዜ በብሔር ሀብታም መሆን ተችሏል። ወያኔ ወይም ኢህአዴግ በነበረበት ሰዓት የአማራ ሰዎች ካድሬ ሆነው ሀብታም ይሆናሉ። የኦሮሞ ሰዎች ካድሬ ሆነው ሀብታም ይሆናሉ። ትግሬዎች ካድሬ ሆነው ሀብታም ይሆናሉ። ድሮ እንደዛ አልነበር። በደርግ ጊዜ እንደዛ አልነበር። በንጉሱ ጊዜ ንጉሱ እየመረጡ አማራ ወደ ሀብት ሂድ፣ አማራ ወደ ስልጣን ሂድ አላሉም። ይሄ ታሪክ አያሳይም። ይሄን ቢኮዝ ማየት ይቻላል፣ አያሳይም። እንዲሁም በንጉሱ ጊዜም በደርግ ጊዜም መርካቶ ለምሳሌ ንግዱን ተቋም በብዛት የተቆጣጠሩ ሰዎች ጉራጌዎች ነበሩ። ንጉሱ ወደዋቸው ነው? አይደለም። ጉራጌዎች ሃርድ ወርከር ስለነበሩ ነው፣ ሰራተኞች ስለነበሩ ነው እንጂ ፌቨር ተደርጎላቸው አይደለም ከሌላው የተሻለ የሆኑት። ይሄንን ማወቅ ያስፈልጋል። እና ኢትዮጵያ ውስጥም ተመሳሳይ አስተሳሰብ ነው ኢትዮጵያን እየበጠበጠ ያለው። ኢትዮጵያን እዚህ ውስጥ እየከተተ ያለው በዚህ አስተሳሰብ ነው እኔ የምለውና ይሄ ነው። ልዕልና እንግዲህ ያው የስርዓቱ ደጋፊ ነሽ፣ ምክንያት ካለሽ ስርዓቱን መደገፍ ምንም አይደለም፣ መቃወምም መደገፍም ይቻላል። ግን አንቺን ያውን ስርዓቱን የምትደግፊበት ምንድን ነው ብልሽ ያው የምታወሪ ይታወቃል። የምታወሪው ፎሬን ፖሊሲ ምናምን የምትያት ነገር አለ። ምንድን ናሽናል ኢንተረስት የምትዩ ነገር አለ። እኔ ሀገሬ ውስጥ መኖር ሳልችል ከአዲስ አበባ ወጥቼ ደብረ ዘይት ናዝሬት መሄድ ሳልችል በወለጋ ባህር ዳር መሄድ ሳልችል ሀገሬ ውስጥ በቁሜ ቤቴ ንብረቴ የተዘረፈ የዜግነት ክብሬ ተገፎ ሰውነቴ ተገፎ እየተሸማቀኩ እየኖርኩኝ ፎሬን ፖሊሲ ወይንም ደግሞ ምንድነው የምትይው አንቺ ናሽናል ኢንተረስት እኮ ኔሽን ሲኖረን ነው። እንደ ኔሽን መንቀሳቀስ ሳንችል እንደ ህዝብ መኖር ሳንችል ናሽናል ኢንተረስት ያለሽና አሁን ያንቺን የናሽናል ኢንተረስት ትንተና እዚህ መስማት ረጅም ሰዓት ይወስዳል። ቆይ ቴዲ ላይ እየተደረገ ያለውን ጫና ምን ትያለሽ? ቴዲ አሁን ለምሳሌ አሁን ክስ ሊመሰረትበት እየታሰበ እንደሆነ እየሰማን ነው። እሱ ብቻ አይደለም ደግሞ ያሰሯትን የሱን ምክትል ማናጀሯን እሷን ጨምሮ መግለጫ የተከለከልነው ተከልክለናል ብለን በዜና ያሰራጨ ነው የውሸት ነው፣ ገበያ ለማግኘት ነው፣ አቴንሽን ለማግኘት ነው፣ መንግስት ላይ ተቃውሞ ለማስነሳት ነው ተብሎ ዳኪመንተሪ እየተዘጋጀ ነው። አሁን እንግዲህ ይህንን ዜና ሲሰሙ ዳኪመንተሩን ካልቀለበሱት ባለን መረጃ ዳኪመንተሩ በፋና በዋልታ ምናምን እየተዘጋጀ ነው እና ዳኪመንተሩ ከወጣ እኔ ያውጡታል አይቀለብሱትም ብዬ ነው የማስበው። እነዚህ ሰዎች ምንም ሼም የላቸው።
ያወጡትና ቴዲ ለመክሰስ ይሄዳሉ ብዬ ነው ማስበውና ቴዲ ላይ የሚደረገው ነገር እንዴት ነው የምታየው? አንቺ ደግሞ በቴዲ ዘፈን ያው እየጨፈርሽ ነበር። እንዴት? እሺ ቴንክ ዩ አዲስ ቻንሱን ስለሰጠኝ መቼም ከክብር ጋር ታውቃለህ። ቴዲ በቴዲ ቀልድ እንደሌለብኝ መቼም ታውቃለህ። አላሾፍም። ቴዲን እንደምወደው ታውቃለህ። እና እሱን የእሱን እንትን ልበልና የእሱን ፓርት እሱ ግጥሙን በእናንተ በተረጎማችሁት ምክር በሚስጥር ነግሯችሁ ከሆነ አላውቅም። እንግዲህ በእሱ ወጥቶ እስከሚናገር ድረስ ምን ማለት እንደፈለገ ሚኒንጉን በሁለቱም አቅጣጫ ያለ በጠቅላላ በኢሞሽን ኮርነር ሳይድ ጋር ተያይዞ ገደል የገባ መንጋ ብቻ ነው ያየሁት በሶሻል ሚዲያው ላይ እና ገደል ገባ ሁለቱም ብዬ ነው ማምነው። አሁንም እናንተም እያደረጋችሁ ያላችሁት የሆነ የደነገጣችሁት ነገር አለ፣ ማላቀው ያልሰማሁት ነገር ማለት ነው እና አልሰማም። አዲስ እያወራ ከሆነ አይ ዳስጣል ማለት ላንቺ ምንድን ነው? አሁን ትርጉሙ ላይ ብገባ እኔ ዳስጣል የተባለው እኔ የተዘፈነው በጠቅላላ ሀገር የሞተበት አዲስ ትርጉሙ ላይ እንስማማን። በቃ እኮ በሁለታችሁም እኮ አልኩኝ እኮ አዲስ እንስማማ አላልኩኝም። እሺ እኔ ዳስጣል እኔ ለሻቢያ ነው የተዘፈነው ብዬ ነው የማምነው። ኦኬ ሀገር የሞተበት ይላል የት ሄዶ ያለቅሳል ይላል ቴዲ። ለካ የመጀመሪያውን ፓርት ምን ተርጉማታ? የመጀመሪያው ፓርት ለካ ሀገር የሞተበት የሚለው ለካ አዎ፣ የእነሱ የሻቢያ ደጋፊዎች የሻቢያ ተቃዋሚዎች ደግሞ ኤርትራያኖች በትግርኛ ራሱ ኤግዛክትሊ እንደዛ ነው ተርጉሞት እንትን ያሉት እና ለካ ለምን ለካ ኧረ ግጥሙ ላይ እንከራከር አዲስዬ። በቃ አምናችሁ ካልተቀበላችኋል መልሽልኝ፣ እንከራከራለን። ቴዲ ኤርትራዊ አይደለም፣ በዚህ እንስማማለን። ለካ አገር የሞተበት ነው ያለው። ምክንያቱም ኢሳያስ የተናገረውን ነገር ላይ ነው በጠቅላላ ሪስፖንድ ያደረገው። አንተ ማንነቴን አትነግረኝም ያለው 80 ዓመት ለኢሳያስ ነው ቴዲ። እኔ እያንዳንዱን አታስወራኝም እንጂ እኮ ማውራት እችላለሁ፣ ግን አናውራው። እሱን ግጥሙ ይቅርብኝ። ግጥሙን ይጅበት እኔ ይቅርብኝ። ግጥሙን ከእናንተ ጋር እንትን አልልም፣ እኔም አልቀበልም አልኩኝ እኮ። በቃ አሁን እንትኑ ላይ ላውራ ትፈቅድልኛለህ? ግጥሙን ግጥሙ ይቅርብን። ግን አንቺ ግጥም አንስማማማ። በቃ አንቺ የምታምኘው ለብልጽግና ቴዲ አማክሯችሁ ካልሆነ በስተቀር ለኤርትራ ከዘፈነ የኦሮሞ ዘፋኞች ለምንድን ነው አዲስዬ? ይኸውልህ እኔንም አንተንም ቴዲ አማክሮን ካልሆነ በስተቀር ምን ለማለት እንደፈለገ ረገና ኧረ በእናትህ ለውራ አይደለም። ልዕልና አንድ ጊዜ እኔ ልጫን ሳይሆን ይሄንን ቪዲዮ እንድትሰሚው ነው። እስኪ ይሄን ቪዲዮ እንስማ አብረን። ምንድን ነው ለገጣፎ ድረስ ቤት ገዝተው የሚሄዱት? ካንትሪ ክለብ መሀል አዲስ አበባ ነው እንዴ? ለገጣፎ ጨዋታው ግልጽ ነው። ከበርቻቻ ጨፋራ ነው። እኛ ስላደረግነው ነው ዝቅ የሚለው ቁልፍ ስላስረከብን ጠርተን እኔ ካላወቃሁት የሚል ነው። ሁለተኛ ኮድ ማስባስ በቀላሉ ይሄንን ህዝብ ይቻላል እያሉ ህዝቡ ነቅቶ የደረሰበት ደረጃ ላይ ያልደረሱ ደስ የሚለኝ ነገር ነዋሪዎች አያወዳደሩትም። የሰራነው ለነሱ እነሱ ከገባቸው ይበቃናል። የትኛው ነዋሪ ነው ቤቱ ተገንብቶለት ቤቱ ተመልሶ ያልገባው? ማን የገባበት? ከየት መጥቶ? እስኪ ከሌላ ቦታ መጥቶ እነኚህ ቤቶች ውስጥ የገባውን ሰው ኢንተርቪው አድርገው በራሳቸው ያቅርቡ። እነኚህ የሚከራከሩ ሰዎች አዳነች አበቤ ማን ነው ከመሃል የተፈናቀለው? ማን ነው? እኛ ለህዝቡ ሆድ ለማስባስ ነው ብላ ለቴዲ አፍሮ ቀጥታ መልስ ሰጥታለች። አንቺ ደግሞ ለኤርትራ ነው ትያለሽ። አሊስ ተስባቡ፣ ከአዳነች አበቤ ጋር ተግባቡ። እኔ የአዳነች አበቤ ምክትል እንትን አይደለሁም፣ ሴክሬታሪ አይደለሁም። ለምን እንዳለች አላውቅም። እኔ የራሴ ነው። አዳነች አበቤ ለእኔ ነው የተባለው። ቴዲ ኦሮሞን ለይቶ ቴዲ ኢትዮጵያዊ ነው የማውቀው። ቴዲ ምን የማታስወራኝ ከሆነ ፖይንት። እኔማ የተሸነፍክ ነው የምትመስለው። አዳነች አበቤ ቻንሱን ስጥና ከዛ አውራ። ቻንሱን ሳትሰጥ እኔ ምን እንደምል ሳትረዳ እንዴት ነው የምታወራው? አለበለዚያ አስወጣኝ። ለምን አስወጣሻለሁ? እኔ ያስገባሽ እኮ ለምን ዌል ቻንስ ስጠኛ ለማውራት። እኔ ጥያቄ ልትመልሽልኝ ነው አሁን እኮ እያቆራረጥከኝ ስለምን እንደምታ እኔ የእሷ ሴክሬታሪ አይደለሁም። ያዳነች አዳምጪ። አሁን ልዕልና አንቺ እያልሽኝ ያለሽው አዳነች አበቤ ለቴዲ አፍሮ መልስ ሰጠች እንደሰማሽው። ማን ነው ከመሃል? እኔ ለቴዲ ትመልስ አትመልስ ምንም አውቀው ነገር የለም። ይሄማ አማርኛ አልገባሽም? አሁን ያወራችሁ እሷ ይሄንን አላየሁትም። የእሷን መመለስም እንስማው ድጋሚ ከናይቷክ እንስማው። አላቅም። እኔ ፉሉን ማየት አለብኝ ስለማላምናችሁ
እንደ ቴዲ አሁን የብርቱካን ስቶሪ እንደ ልታወጡ ስለሆነ ስለማላምናችሁ አያና ተርጉምላት እኔ I don't need translation ለኔ በጣም ቅኔና ግብረገብ ግዕዝ የተማርኩኝ ሰው ነኝና ለአንተም ለማንም እንት ማለት የለብኝም። ተምረሽ ያዳነች አበቤን አማርኛ መተርጎም አቃተሽ? እኔ ለሷ አላየሁም ፉሉን እኔ አንተ በፈለከኝ ጋይድ አልደረግም። እሺ ቀጥይ። እኔ አሁን ማይኬል ቴንክ ዩ አመሰግናለሁ። ትርጉሙን ቴዲ ወጥቶ እንደዚህ ያላለንም ሁሉም ሪአክሽን ቀጥይ። ማን ነው አሜት የሆነ ነው? ኤኒዌይስ ኦኬ። ትርጉሙን ቴዲ ለኔም ለእናንተም እንትን አላለም እና በሁሉም አቅጣጫ ነው እኔ ያየሁት ሪአክሽን። ሁሉም በፈለገው በኢሞሽኑ በፖለቲካው ኢሞሽኑን የሆነ ሰም ካነበተን ነው ቴዲ የነካው ለሁሉም። ቴዲ ኤግዛክትሊ ምን ለማለት እንደፈለገ ኤኒቲንግ ቴዲ በባንዲራው ኢትዮጵያ ምድር ላይ ሲረገጥ እንደኔም ፊል ያደረገው ነገር አለ ብያለሁ። በዛን ሰዓት ላይ ግን ወጥቼ ብናገር እሳት እያየው እሳቱን አላጋግልም ብሎ ነው የተናገረው ብዬ ነው እኔ የወሰድኩት። እሳቱን ያንን ነገር ተጠቅሞ እሳት ለማንደድ የሚፈልግ ምክንያቱም ያየሁት ቴዲ ወጦ ከዛ በኋላ ወጦ የተናገረው ነገር ወጦ የተናገረው ነገር እንትን ብትለኝ ክሊርሊ የተናገረው ነገር አንድ ነገር አለ። ዲያስፖራ ላይ ምን ያህል አመለካከቱን ግልጽ አድርጎ ተናግሯል ከዚህ በፊት። ሶ ዩ cannot tell me fully ይሄን ነገር እኛ በተረጎምነው ነው የሚባለውን ነገር ልቀበለበት ያልቻልኩበት ምክንያት በዛ ምክንያት ነው። ፉሊ ነው የምነግርህ። ግን አዲስ አበባ ላይ ታሰረ የሚባለው ላይ ግን እናንተ ከምታደርጉት ሪያክሽን ቢሃይንድ ኢት there is another thing happen አድርጓል ማለት ነው። እናንተ ቀድማችሁ ኦልሬዲ እንዲህ አይነት ሪያክሽን የምታደርጉት ሌላ another ብርቱካን ስቶሪ ተሰርቷል ማለት ነው ብዬ ነው እኔ አሁን የማየው። ለምን ይሄን ያህል እንትን አላችሁ? ቀድማችሁ ምንም ነገር ሳይወጣ ለእናንተ የሰማችሁት ነገር ምንድን መጣ? ኦልሬዲ ቀድሞ የምትጠብቁት ነገር አለ። ሶ ዳሜጅ ኮንትሮል ነገር ለማድረግ ነው ይሄንን እያደረጋችሁ ያላችሁት ነው የሚመስለው። ሶ እንደዚህ አይነት ነገር ለአንቺ መረጃ ለመስጠት እኛ ቀድመን የሰማነው የለም። የፖሊስ ኮሚሽነሩን ሰሞኑን ሰምተሽው ከሆነ በምን አሳወቅ ዶክመንተሪ እየተሰራ እንደሆነ ንገሩኝ። በምን አወቅ አይባልም እኮ መረጃ ይደርስሻል። መረጃ እንዴት እኛ ኦኬ። ስለዚህ የሆነ ነገር የሰማችሁት ነገር አለ። ስለዚህ ቀድማችሁ እየተናገራችሁ ነው ነው ለልና ጠየቅሽ ለምን ይኸውልሽ፣ ጣቢያዎች ውስጥ የሚሰሩ የመንግስት ጋዜጠኞች አሉ። እነሱ መረጃ ያሾልካሉ እኮ ምንም ችግር የለም። ለቴዲ ላይ የተሰራ ያለውን ነገር ከነሱ ነው የምንሰማው። እሱ አይደለም ጥያቄው። ግን እሱን የሚያስረግጥልሽ ነገር ልንገርሽ። ትናንትና ነው ከትናንት ወዲያ የፖሊስ ኮሚሽነሩ ምን አለ መሰለሽ፣ እኛ ምንም አልከለከልንም አለ። ቴዲ መግለጫ እንዲሰጥ አልከለከልንም። ቴዲ ላይ ጫና አላደረግንም። መንግስት በቴዲ ነገር ጣልቃ አልገባም ማለት እና እንደዚህ ብሎ ነው እንደውም ሲሳይ አጌና ዘግቦታል። ፖሊስ ኮሚሽኑ የተናገረውን ነገር ማለት ነው። ሶ ይሄ የሚያሳይሽ ነገር አለ። ፖሊስ ኮሚሽኑ ቴዲ መግለጫ ተከልክሎ እግዚአብሔር ያሳይሽ፣ መግለጫ ተከልክሎ ባለበት ሰዓት ወዲያው ወጥቶ አይደለም የተናገረው። እኛ አልከለከልንም ካለ ወዲያው ነው መጥቶ መናገር ያለበት አይደለም። ቴዲ መግለጫ እንደገና ቴዲንም አልከለከልንም ያሰርነውም ሰው የለም ብሎ ነው የካደው። ባይዘወይ ኮሚሽነሩ እዚህ ነገር ላይ ቴዲ ወጦ ቢናገር ከአጌንስት እናንተ ከሆነው ከተናገረ ቴዲንም ትቀጠቅጡታላችሁ ማለት ነው። ምን ማለት ተገዛ የመንግስት ሰው ነው ትላላችሁ። ቴዲ ይሄ ነገር እኔ ሀፕን አላረገም ይሄ ሀፕን አድርጓል ብሎ የሆነ ነገር ቢናገር ቴዲ መጥፎ ነው ልትሉ ነው ማለት ነው ወይ ብልጽግና ሆኗል ልትሉ ነው? ለሚተይደስ ቴዲ ያቋም ሰው ነው። እኔ እስከማ አዳምጭ፣ ቴዲ ያቋም ሰው ነው። እሺ አቋሙን እስከዛሬም ድረስ አቋሙን ጠብቆ የሄደ ሰው ነው። ግን ጥይት ደቅነውበት ቴዲ ላይ ቴዲ ሌላ ነገር ቢናገር አካያን አንስታ ያለበት ውጥረት ውስጥ ቴዲ ባንዲራውን እንደዛ ብለው ዘፍነው ለዚህ ሲሆን ግን ሊዋሻል እያልከኝ ነው? ሊዋሽ ይችላል እያልከኝ ምን ማለት ነው? ቴዲ እኮ ሰው ነፍስ ነው ያለው። ቴዲም እኮ ሰው ነው። ጥይት እኮ ህይወቱን ሰጥቶ ድስማች እናንተ እንዳላችሁት አዲስ አበባ ላይ እሳት እንደ አንድ ዶሞስ እንደማለት ነገር ዲስክራይብ የምታደርጉት ንግግር በእንደዛ ነው እኔ ያየሁት ነው። ምን ማለት ነው? እኔ ያየሁት በአጠቃላይ እናንተ እንደፈለጋችሁ አዲስ አበባ ላይ እሱ ላይክ ሬቮሉሽን ሰም ካይንድ ኦፍ ሬቮሉሽን እንደጠራ አድርጋችሁ ነው የምትናገሩት።
ቴዲ ይኸውልሽ ሪቮሉሽን አልጠራ። ቴዲ ያነሳው የኢትዮጵያን ህዝብ የአዲስ አበባ ህዝብ ላይ የሚደርሰውን ግፍ ተናግሯል። የኢትዮጵያን ህዝብ አዲስ አበባ ላይ ልጨርስ ጠየቅሽኝ እኮ በላይ ላይ አታወሪ። የአዲስ አበባ ህዝብ በደል ተናገረ ቴዲ። አዲስ አበባ ህዝብ ከማሊ የተፈናቀለ በልማት ስም ዳር ይጣላል አለ። የኢትዮጵያ እንዲሁም በዚህ ይኸውልህ ይሄ አንዱ ዘፈን ለምሳሌ በልማት ስም የትዳራል የሚለው ሰንሰንሴቱ ጋር ነው እኮ ልነግርሽ እኮ ነው። እሱ ቃል በቃል ምን አለ ያዞምባ የሚለው ዘፈኑ ላይ ቴዲ ምን አለ መሰለሽ? ይሄ ዘፈን ያ አሁን ኦኬ ያዞምባ ላይ ነን ወይስ ዳስጣል ላይ ነን? ዳስጣል ላይ ለአዲስ አበባ ይልሽ መሀል ገቡና አለ እኮ በፍቅር ጠርተናቸዋል። አብይ አህመድ በሲመጣ በፍቅር ነው የጠራው የአዲስ አበባ ህዝብ። 4 ሚሊዮን የአዲስ አበባ ህዝብ ወጥቶ በአደባባይ አብይ የለውጥ ሰው ነው አብይ ነው መሪያችን ብሎ ተቀበለ። በፍቅር 12 ሆነን አንድ ነብር በላችን ማለት ነው። አዳምጪኝ። አብይን በፍቅር ጠርተን ተቀበለ ነው። እሱ ግን ተበቀለን። እሱ ግን ጥላቻውን ተገበረበት። 12 ሆነን አንድ ነብር በላት ሲል ምን ማለት ለማለት ፈልገው ነው? ኖ እሱ አንድ ነብር በልልሽ። ይሄ አባባል ነው ባይዘው ይሄ አባባል ነው። ይሄ ምን ማለት ነው? እኮ ኢትዮጵያ አባባል እኮ አባባሉ ምን ማለቱ ነው? ይሄ የተለመደ አባባል ነው ባይዘው አነጋገር ነው። ይሄ አነጋገር ምን ማለት ነው እንጂ ትርጉም የለውም እያልከኝ ነው። አዳምጪኝ። ዝምታ አለ እኮ እዛ ላይ ምን ይላል መሰለኝ? ዝምታ ጥሩ አይደለም። ዝም ስትይ 12 ሆነሽ አንድ ነብር በላት ማለት አንቺ 12 ሆነሽ 12 በግ ሆነሽ አንድ ነብር ሊያጠቃሽ ይችላል ህብረት ከሌለሽ። የአዲስ አበባ ህዝብ የኢትዮጵያ ህዝብ ህብረት ስለሌለ አንድ ብልጥ አንድ አውሬ እየበላህ ነው። ሐቅም እያለ ጉልበት እያለ መብትን ማስከበር እየቻልክ ህብረት ስለሌለና እየታገልክ ስላልሆንክ አንድ በአንድ እየተበላ ነው። ይሄ ነው መልእክቱ ላንተ። እሺ ለእኔ ደግሞ 12 ክልሎች ነው ዲስክራይብ ተለያይተ 12 ሆነ ክልሎችን ነው ዲስክራይብ ያደረገው ብዬ ነው እንትን ማለት መሀል ላይ አንድ ነብር ገብቶ የሚያምሰው ሻዕቢያን ነው ብዬ ነው ማምነው ግን እኔ ማንተም ስተት አማክሮሃል። አሁን እኮ ክልሎቹ ብለሽ ቴዲ ያማክሮሃል። አይ ቴዲ ያማክሮሃል ወይ ግጥሙ ይሄ ነው ብሎ አማክሮሃል እንዴ? ለኦሮሞ ህዝብ መቼም ጥላቻ አለው ብላ አታምንም አይደል ቴዲ? ኦሮሞ ምን አመጣው? እኔ እኮ አብይ ይኸውልሽ ኦሮሞ እኮ ይኸውልህ በዛኛውም ሳይድ በዚህኛውም ሳይድ ያለውን ስተት ላሳይ ነው ሌልና ይኸውልሽ ስርዓቱ የኦሮሞ ህዝብ ነው። አብይ አህመድ መንግስት ነው አይደለም? ታምኛለሽ? አብይ አህመድ ጠቅላይ ሚኒስትር ነው። ብልጽግና ፓርቲ ነው አይደለም? እኮ ተቃዋሚዎችንም ቴዲ ሲከሳ ይቻለው እኔ የቴዲ ጭንቅላት ለመረዳት ተቃዋሚዎቹም ላይ ታው እፍል ብዬ ነው ማየው። ችግሩ እኮ ምን መሰለሽ ልልና የመስማት ላይ ነው። እንዴ ሰማለሁ አንተ እኮ ነው እያቋረጥከኝ ያለው አይደለም። ቴዲ ስርዓቱን ስለተቃወመ የኦሮሞ ህዝብን ተቃወመ ብለሽ እንዴት አሰብሽ አንቺ? ለምን ኦልሬዲ ነው እነሱም ኦሮሞ ነን የሚሉ ልጆችም ዘፈን ያወጡት አለ አይደል? እነሱም ስህተት ነው የሰሩት፣ እናንተም ስህተት ነው የሰራችሁት በቴዲ ትርጓሜ ላይ ብዬ ነው ማምነው። ኮምፕሊትሊ የእሱን ምስሊድ ሁሉም ለራሱ ሳይድ ኢሞሽናሊ ድሪቨን ሆኖ ለፖለቲካል ጎላቸው ነው የተጠቀሙበት ብዬ ነው ማምነው። አሁን ብሪት የተፈጠረውን ነገር በዘፋኞቹ በመናጀሮቹ ጀርባ ቴዲ ስቱዲዮ ሰበረ ምናምን በሚለው ጀርባ ሌላ ድራማ አለ ማለት ነው። ለዛ የተሰራ ፖለቲካል እንትን ሻጥር አለ። አከንሲ የት ኦልሬዲ ነው አንቺ እኮ ይኸውልሽ የቴዲ ስቱዲዮ መሰበሩንም አታምኝም። ቴዲ መንግስትን መቃወሙንም አታምኝም። እኔ ወጥተው ካልተናገሩ በስተቀር አላምንም። ቴዲ ወጥቶ ሊናገር ይችላል ስለማምነው። ቴዲ ወጥቶ ግን ከተናገረ ታምኛለሽ? አምናለሁ። ቴዲ ከተናገረ መብቱ ነው፣ የራሱ ነው። ቴዲ ራሱ አዲስ ታይምስ አንድ ጥያቄ ብታዘይቃት ፈቃደኛ ከሆነች አሁን እሷ ከምትናገረው ላይ ልልና አንድ የሚታርጊ ያስተጋባል። ኦኬ አሁን አንቺ ወደ ታች ወርደኝ ታመጣለህ ወይስ እንትን ልበል? አሁን አንቺ ሚት ስታደርጊው የሚላል ችግር የለውም። አሁን አንቺ እንደምትይ ትርጉሙ ላይ እናንተም በተሳሳተ መንገድ ሄዳችኋል፣ የኦሮሞ ዘፋኞቹን በተሳሳተ መንገድ ሄደዋል ያሉሽ። ከዛ በፊት እኮ ገና ይሄ ዘፈኑ ሲወጣ እዚህም በተሳሳተ መንገድ ብንሄድ ኦሮሞ ዘፋኞቹን በተሳሳተ መንገድ ቢሄዱ መንግስት ስለምንድን ነው በቴዲ ዙሪያ ያሉትን
መንግስትስ ምን ያስቡት? ይኸውልሽ ታሰሩ የተባሉት ላይ አንደኛ ልጅቷ የማርኬት እንትኗ ኦነስትሊ ኢፍ ዩ አስክ ሚ መንግስት ላይ ዋሽ ሆነ ወደዳችሁም ጠላችሁ መጠየቅ አለባት ብዬ ነው ማምነው። መንግስት እንደዚህ ቴዲ አይደለም ይልልና ያልገባሽ ነገር እሷ ብቻ ሳትሆን ጓደኛው ህግ ነው አይደለም? ምንድነው ማለት ስለማናጀር ምናወራ ከሆነ መንግስት ላይ እንደዚህ አይነት የፖለቲካ ችግር ካለ መንግስት ላይ እሷ አሁን ልጅቷ ይልሽ ዋሸች አላልኩም። ከዋሸች መንግስት ያልከለከለውን ተለከለች። ልልና እዚህ ጋር ላስቆምሽ። የቴዲ ማናጀር እኮ ቆይ እንድትመልሽልኝ ነው። የቴዲ ማናጀር በአደባባይ ወጥታ መንግስት እንዲያደረገኝ አላለችም እኮ። እሷ እኮ ምንም የተናገረችው ነገር እኮ የለም። አንደኛ ዋሽታ መንግስት እንትን እንዳናወጣት ከልክሎናል ነው ያለችው አይደል? እሷ አልተናገረችም፣ አልጻፈችም፣ አልተናገረችም። ማን ነው ይጻፍ? who did that? who's in manager in charge? ያንን ለማድረግ ማናጀር ያስፈልጋል አይደል? መረጃ ያላቸው ሰዎች መንግስት ቴዲ ላይ እንዲያደረገ ብለው አሉ። እውነት ነው፣ ተደርጓል፣ ተከልክሏል። መንግስት ተደርጓል። whoever ትዕዛዙን የሚያዘው ሰው ነው የሚጠየቀው። አዲስ ታይምስ እንዴት ምን ማለት ትዕዛዙን ያዘዘው ይሄንን እንደዚህ ተከልክለናል ብሎ የማርኬቲንግ እንትኑ ላይ ዲሲዥን የሚያደርገው ሰው ይጠየቃል። አንተ ምን ይሄን መንግስት ከልክሏል ብለው ስቴትመንቱን ማውጣት እንዳልቻሉ መናገር ማለት ነው። ሶ ከዛ በኋላ ያንን መንግስት እንዳረገና እንዳላረገ እንትን ካልክ የስ መንግስት ትክክል አይደለም፣ ያንን አድርጎ ከሆነ ሄል ነው ልክክል አይደለም፣ ዳት ኢዝ ዲክቴተርሺፕ ነው ልልህ እችላለሁ። መንግስት ላይ ግን ፎልስ አኪዜሽን ካረክ ደግሞ ዳት ኢዝ አ ክራይም። እኔ የማይበት መንገድ በእንደዛ ነው። ያልሆነውን ነገር ሆነ ከተባለ ማለት ነው። የሚውዚክ ዘፋኝ የቴዲ ስቱዲዮ ተሰበረ የሚባለው ጀርባ ደግሞ ከተሰበረ መንግስት ያንን አርጎ ከሆነ አሁን ሶሻል ሚዲያ ላይ ያለውን ነገር ያልተቀበልኩበት ምክንያት በጠቅላላ ኤአይ ፒክቸሮች ነው ማየው፣ ሪል ፒክቸር አላየውም። ፎር ዳት ሪዝን መንግስት ኦኬ። አሁን ኢን ኮንክሉዥን በአንቺ እምነት ቴዲ አፍሮ የዘፈነው ለኤርትራ መንግስት ነው። ቴዲ አፍሮ ደረሰብኝ እያለ ያለው ወይንም ደግሞ የሱ ማናጀሮች እያሉ ያሉት ትክክል አይደለም በአንቺ እምነት አሁን እንደሰማሁት ማለት ነው። ስለዚህ እነሱ እስካሁን ያቀረቡት ነገር ትክክል አይደለም፣ አልተከለከሉም፣ መንግስትም አልከለከላቸውም። እኔ ይከልክል አይከልክል አላልኩ፣ ትክክል መንግስት ካልከለከለ አልኩ። እኔ የማምነው መንግስት ቆልልና ይሄ መንግስት ቴዲዮ የሚባል ዘፋኝን አስሯል። ታውቂያለሽ አይደል? ዘፈን አውጥቶ ቴዲዮን ታውቂያለሽ? ከሀገር ወጥቷል። አሁን ዲሲ ቁጭ ብሏል። ቴዲዮን እኮ ያሰረ መንግስት እኮ ነው። ፍቅር ሲዝምን እኮ ተናገርክ ብሎ አስሮ ገርፎ የለቀቀ እኮ ነው። በእናትህ አሁን ፍቅር አፖሎጃይዝ ያደረገ ሰውዬ መልስ አሁን ፍቅር ሲዝንን ታመጣልኛለህ? ኧረ በፈጠረ አዲስ አፖሎጃይዝ ያደረገው እኮ ፈርቶ ፍቅር ሲዝም ምንድን ነው የተናገረው? ምንም ለምን ፕሮፓጋንዳውን በስነስርዓት መስራት አትለምዱትም ነው እኔ ግራ ይገባኝ። ከአንቺ ጋር አሁን መናገር እንዴት መሰለሽ፣ አንቺ ድናያል ይህንን ስርዓት እኮ ምሳሌ እኮ አቀረቡ። ፍቅር ሲዝም የተወለድኩበትን መሬት የእናቴ አባቴን መሬት ቄሮ የሚባሉ መጥተው ነጠቁኝ ባደግኩበት መሬት ብሎ መሬቱን እያሳየ ፍቅር ሲዝንን አንተ ራሱ ላይ ጠሻለ ልጅ እንደ ኤግዛምፕል አድርገህ እያወራህ ወይ ምን ችግር አለው? አሁን ፍቅር ሲዝም እብድ ነው ልትይ ትችላለሽ። ቴዲዮን አነሳውልሽ፣ ዘፈን ዘፈነ ቴዲዮ በከተማችን ባይተዋር ሆንን ብሎ ልክ እንደ ቴዲ ዘፈን ዘፈነ። ዘፈኑን ማውጣት ይችላል። ያለውን ጭቆና ተናገረ ቴዲዮ ታሰረ። ታስሮ አቆይተው አስፈራቀቁት። ፍቅር ሲዝም ተመሳሳይ አስፈራርተው ለቀቁት። ሚውት አድርግ። ስለ ቴዲዮ አይደለም ቴዲ ያልኩሽ አይደለም። ቴዲ በትናንሽ ደረጃ የሚታወቁ ሰዎችን ማፈን የቻለ መንግስት ነው። ፍቅር ሲዝምን ያፈነ መንግስት ነው። አንደኛ ለምን ተናገርክ ብሎ ለምንድነው ብሶትን ተናገርክ፣ ለምንድነው ህዝብ ላይ የሚደርሰውን ነገር ተናገርክ ብሎ ቴዲዮን አፍኖ አስፈራርቶ ከሀገር ያሳደደ መንግስት ነው። ልደቱ አያሌው ፖለቲከኛ ነው። አስሮ ልደቱ አያሌውን አስሮ አሰቃይቶ ከዛ ልደቱ ፍርድ ቤት ብሎ ከለቀቀው በኋላ
ሀገሩ ተመልሶ ሊገባ ሲል አትገባም ያለ መንግስት ነው። የዚህን መንግስት በደልና ዘረኝነት ፈሪነትም ጭምር አውርተን እንጨርሰዋለን ነው አይደለም? ቴዲ ላይ አንቺ የምትከላከይለት መንግስት ቀንና ሌሊት ህዝብ ሲያሸማቀቅ አይደል እንደሚኖረው እና ነጠላ አዲስ አበባ ላይ ባንዲራዋን አንሳቲል ሲል እኮ ቴዲ አንቺ የምትደግፊው መንግስት አንቺ አሁን የሚታይሽ ኢሳያስ አፈወርቂ ባንዲራ ረገጠ ነው የምትይው። አዎ ረግጧል፣ አይቻለሁ። እሱን አንድ የፒክቸር አድርገው የኢትዮጵያ ባንዲራ ያለው ደርግን ኃይለሥላሴን ምናምን አድርገው ረግጠዋል። እሱ ካስጨነቀሽ እናቶች አዲስ አበባ ላይ አድዋ በዓልን ሲያከብሩ ጥምቀትን ሲያከብሩ ከነጠላቸው ላይ ከጋቢያቸው ላይ ከቲሸርታቸው ላይ የኢትዮጵያ ባንዲራ ተቀዶ ሲወጣ ግን አላየሽም አንቺ። ይሄን ያደረገው የአዲስ አበባ ፖሊስ ነው። ይሄን ያደረገው የኦሮሚያ ክልል የጸጥታ ተቋም ነው። ይሄን የሚያደርገው የአዲስ አበባ ፖሊስ ነው። ህዝቡን ይሄን የሚያደርገው አንቺ በአንቺ እይታ ቅዳሜ ገበያ የምትባል በዘረኝነት የሰከረች ሴትዮ የእስክንድር ነጋ ፒክቸር ያለበትን አረንጓዴ ቢጫ ቀይ ስታቃጥል አይተሽ ሼር አድርገሽዋል። የአብይ አህመድ ስርዓት ግን የአብይ አህመድ ፖሊስ ግን ይሄ ባለጊዜ ነኝ የሚለው ደግሞ ጸረ ኢትዮጵያና የኢትዮጵያን ታሪክ የኢትዮጵያን ባንዲራ የሚጠላው ደግሞ ጨቋኝ ቡድን ደግሞ የሚያደርገው ነውር አይታይሽም። አንቺ የሚታይሽ የማይታይ ነገር ነው። የማይታይ ነገር ቪዲዮን ካላየ አላየውም። እሱንም ላይ አረንጓዴ ቢጫ ቀይ የኢትዮጵያ አዲስ አበባ ላይ ነጠላ ሲቀደድ ኤቭሪቲንግ የተናገርኩኝ ሰው ነኝ። ቪዲዮም አለ እማምነው መንግስትና ህዝብን መለያየት የሚፈልገው ኃይሎች በመንግስት ውስጥም የነበሩ ትላልቅ ኃይሎች አሉ ብዬ አምናለሁ። ኢንክሉዲንግ የጀዋር ጉዶች ጀዋርን እየደገፉ ብልጽግና ነን ብለው ህዝቡ እንዲጠላው እያሉ ላይ አትገባም እያሉ የሚጨፍሩ የሚፎክሩ ነበሩ። ያንን እሳት እያየው እኔ ፔኔን የፈለገ ብትለኝ አረንጓዴ ቢጫ ቀዩን እንደዛ እያደረጉ እንደሆነ ኦን ፐርፐዝሊ ለኪያስ ሊጠቀሙበት እንደፈለጉ እያወቅኩኝ ወጥቼ አላደምቅም ብያልኩኝ ልጅ ነኝ። አሁንም ባንዲራዬን እወዳለሁ። አሁንም ባንዲራዬን አከብራለሁ። ሶ ቴዲ ፊል ያደረገውም የኔ እንደዛ ነው ያየሁት ብዬ ነው ማምነው። ቴዲ እኔ ያየሁትን ነገር አይቷል ብዬ ነው ማምነው። ባንዲራውን ተጠቅመው ሊጠቀሙበት የፈለጉ ኃይሎች እንዳሉ በደንብ ተረድተው ነበር። አንተ ለምጣዱ ስትል አይጧት ለባል ነገር አለ። አንተ እሳት ሊጠቀሙበት ያንን ነገር ማስክ አድርገው ሊጠቀሙ የሚፈልጉ የተለያዩ ኃይሎች ሲኖሩ አንተ እንዳላየሁም የምታልፈው ነገር አለ። የሚገርመኝ እናንተ ያንን ነገር እንኳን አትጠቀሙበትም። ኢንስቴድ አጂቴቲንግ ኢች አዘር ነው የሚደረገው። ኮርነር ሳይድ ላይ እዚህ አሁን የሆነ ልጅ አስገብታችሁ በሚያምነው ፖለቲካ እንኳን እንደ ኢትዮጵያዊ እንኳን እንትን እያላችሁት አልነበረም። የሚገርመኝ ነገር ልጅቷ ተሳስታ እንኳን እንትን ስትል አዲስ አንተ ዩድን ኢቨን ኮሬክተር ወደ እንትን እየሄድክ እንኳን አንተ ግማሽ ኦሮሞ ሆነህ ማለት ልልና ይልሽ አሁን አንቺ የሽፍት ሳብጀክት እኛ ወይን ቶፒኩን የዚሁ ላይ ሀፕን ያደረገውን ነገር እየነገርኩ ልጁን ምንም እኮ ልጁ ላይ ምንም ጥያቄ ነው የጠየቅነው። ልጁ በግልጽ አዲስ አበባ የኦሮሞ አየሽ። ልጅቷን ለምን አላስተካከልካትም? ምን ብዬ ነው ማስተካከላት? ልጅቷ ምን አለች? ስለ ኦሮሞ መቼ ነው የመጣው ምናምን ብላ መናገር ምትችል እዛ ጊቨር ራይት እንደ ኢትዮጵያዊ ይሄ እኮ የእሷ እምነት ነው፣ መብቷ ነው። ምን ችግር አለ? ኦሮሞ በዚህ ሰዓት መጣ ብትል የእሷ እምነት ያላልኩም። እሷን ያለችው ምንድን ነው ችግሩ? ይሄንን ለምን እሱን አረምክ? ለምን እሷን አላረምክም? አዳምጪኝ። ኦሮሞ በዚህ በ16ኛው ክፍለ ዘመን መጣ ብሎ የጻፈው እኮ አስመሮም ምናምን የሚባል ሰው የኦሮሚያ ክልል ያንን ስቶሪ ታምነዋለህ አንተ? እኔ አይደለም የማምነው፣ ሽመልስ አብዲሳ ዲግሪ ሰጥቶታል። ለምን እሱን ኮሬክት አላረካትም? ለምን እሱን ኮሬክት አረክ? አዳምጪኝ። አስመሮም ገብረ ማርያም ምናምን የሚባል ሰው ኦፒዲዮ አብይ አህመድ ጠርቶ አዎ የኛ ታሪክ ነው ብለው ይሄንን ታሪክ የጻፈውን ሰውዬ አንተ ነው የምጠይቀህ። አንተ ኢትዮጵያዊ ላይ ከሁለቱ ማህበረሰብ የመጣ ከሆነ አንደኛው ስህተት ሲሰራ ለሁለቱም ስህተት ሲሰሩ ሮንግ ነው ለምን አትልም? ይኸውልሽ በመጀመሪያ ደረጃ ይሄ የታሪክ ክርክር ነው። እኔ ኦሮሞ በ16ኛው ክፍለ ዘመን መጣ፣ የዛሬ 16 ቀን መጣ፣ ለእኔ ኦሮሞ ኢትዮጵያዊ ነው።
በቃ ኢትዮጵያዊ ነው። በኢትዮጵያ ውስጥ ደሙን አጥንቱን ያፈሰሰ የኢትዮጵያ እሺ እንደዛ ካልክ በቴዲ ዘፈን እንትን ስለሆነ ቴዲ ኦሮሞን እንደማይ አዳም ለኦሮሞ ነው እንትን የመጣው እየተባለ እየተዘፈነ እንዴት ነው ለነሱ ልታስረዳ የምትችለው? ምን ማለት እንደ ኢትዮጵያዊ ምን ማለት ነው? እንደ በጠቅላላ ዘፈኑን ለኦሮሞ ነው የተዘፈነው እያሉ እየተናገሩ እያየ ስለ ቴዲ ያለውን ለኦሮሞ ህዝብንም ለቴዲ ስለ ኢትዮጵያ ያለውን ፍቅር እንዴት ነው የምታስረዳቸው? እኔ አሁን እኔ ማይኬል ልዝጋና አንቺ ሀሳብሽን ቀጣይ። የኦሮሞ ብሔርተኞች የዘፈነው ለኦሮሞ ነው የሚሉት እነሱ ባለጊዜ ነን ስለሚሉ ነው። ቴዲ ግን ስፔሲፊክሊ የዘፈነው ለአገዛዙ ነው። ለአብይ አህመድ፣ ለአዳነች አበቤ፣ ለብልጽግና ነው የዘፈነው። ዘረኝነትን የተቃወመው ኦሮሞነትን አልተቃወመም፣ ህዝብን አልተቃወመም። ኦሮሞነን ብለው የመጡት የኦሮሞ ብልጽግና ካድሬዎች ናቸው። አዎ ብሔራቸው ኦሮሞ ነው። እዚህም መጥተው የሚከራ አንቺ ብቻ ነሽ ብሔር ያለው ነው። እኔ እነሱም ጋር ስህተት የለም እኮ አላልኩም። አዳምጪኝ። አንቺ ብሔርሽ ኦሮሞ አይደለም፣ ብሔርሽ አማራ ነው። አንቺ በዚህ አስተዳደር ደግሞ ባለው በብልጽግና አስተዳደር አማራነት ከወለጋ እየተገደለ ከመተከል እየተቀጠቀጠ በቀስት እየተደበደበ በግሬደር እየተዛቀ የሚቀበር ማንነት ነው ያለሽ አንቺ። የዚህ የጭቆና ተባባሪ ነሽ አንቺ፣ መብትሽ ነው። እነሱ ደግሞ እኛ ባለ እኔ አዲስ እኔ ገደለኝ ህዝቤን እንደ በጋርዶ ያሳየን እንኳን ፓወር ላይ በፓወር በር እንዲያልፍ አልፈልግም። እነሱ ደግሞ እያሉ ያሉት ምን መሰለሽ ልዕልና፣ እነሱ ደግሞ ጊዜው የኛ ነው፣ የሀገር ባለቤቶች ነን፣ ሌላው ሊለምን ነው የመጣው። እነሱም ሪላይዝ ማድረግ ያለባቸው እዚህኛውም ሳይድ የፈለገ ብትለኝ ፊልም የሚያደርግ ኢኳል ኢትዮጵያ ኢኳል ከሆነች ኢትዮጵያ አዲስ አበባ የሁሉም ከሆነች they all gonna have to realize at one point በእነሱም ሳይድ ላይ ነው። ምን ማለት ነው እነሱ? ምክንያቱም አዲስ አንተ ብልጽግናን አሁን አብይን ትከሰዋለህ። አብይ በስነስርዓት ወጥቶ አዲስ አበባ የኔ ነች ማለት ይቻላል፣ የእናንተ ግን አይደለችም ማለት አትችሉም የሚል ንግግር ሁላ እንደተናገር አትናገርም። የሚገርመኝ ነገር መቼ እዚያ አብይ አታውቅም እሱን። እሺ ቪዲዮ ለጥፍላለሁ ወይ ልክላለሁ። አብይ እኮ በራሱ አንደበቱ በኦሮምኛ ነው ቪዲዮ ነገርሽ ይችላል። የፋሽስት ትምህርት ነው፣ ነፍጠኛው ስርዓት ነው ኮሮና ያባረረው አብይ አህመድ። ትርጉም ስትቀደዱ ብዙ ስለሰማው አቁም ያለው እና በምችለው ቋንቋ የሚያወራውንና በማውቃቸው ሰዎች ሲተረጎም ብቻ ነው ጉንጫ አልፎ እኛም ሲሆን እኛ አሳስተን ነው የምናቀርበው። የቴዲ ዘፈን አማርኛም ሲሆን ትርጉሙ ለኤርትራ ነው የሚሆነው፣ ለመንግስት አይደለም። ቀኔ ያልገባችሁ ሜሪ ሁሉም አይገባም። ቴዲ ትርጉሙን ለእናንተ አላማከረም፣ ለእኔ አላማከረም። ሁላችንም ፊል በምናደርገው ነው። ዘፋኝ ነው በጣም ቀኔ ኤክሶዶስ እንደገና እንትን ያለ ሰው ነው ብዬ ስለማመን ማለት ነው። ኤክሶዶስ አላማከረም አለ ኤክሶ አላየሁም ነበር። እሺ አመሰግናለሁ። ኔቨር ጊቭ አፕ ሌልና ምን መሰለሽ፣ እኔ አይደል ነው 2 ደቂቃ ልስጥሽና ስላቆራረጥኩሽ ሀሳብሽን ጨርሽ እንደው ፌር እንዲሆንልኝ። እኔ ይኸውልሽ የአንቺ አርጊውመንት የሚገርመኝ ይኸውልሽ የቴዲ ዘፈን ግልጽ የሆነ ዘፈን እና አዳነች አበቤ ለእኛን የዘፈነው ብለው እሱ እያለ አንቺ ለአብይ አይደለም ለአዳነች አይደለም እያልሽ ትከራከሪያለሽ። የኦሮሞ ዘፋኞች ባለ ጊዜ ነን እያሉ የታገሉ አንቺ ደግሞ ኖ ስርዓቱ ኢትዮጵያዊ ነው ታያለሽ። አይዶንት ኖ ምን እኔ አንቺ አስተሳሰብ ከየት እንደሚመነጭ አላውቅም። እና እስኪ ግን እኔ ለሚያስኪ something አንዳንዴ እኔ አዲስ ምን መሰለህ አምናት ሂር ሶሻል ሚዲያ ላይ ያለውት መንጋን ፕሊዝ ለማድረግ አይደለም ወይ እዚህ ሶሻል ሚዲያ ላይ ሊያስፈራሩ የሚፈልጉትን ኤኒቲንግ መንጋ ክሬት ማድረግ መንጋ ቤት ያፈርሳል እንጂ ይገነባል ብዬ ማምን ሰው አይደለም። መንጋ ኦልሬዲ እናንተን ራሱ እንዳትደራጁ ያደረጋችሁ መንጋ በመሰብሰባችሁ ነው ብዬ ነው ማምን። ለጥያቄ እንኳን ዊሊንግነስ ስለሌላችሁ ነው። ያንን ለማስተካከል ደግሞ ወደድክም ጠላው እኮ እኔ አላውቅም። በመንጋ መሰብሰብ እኮ ይኸውልህ የምታወራው ሮንግን ነገር ለማስተካከል ከሆነ ስህተትን ነው የምነግርህ። በብልጽግና ውስጥም ስህተት ለማስተካከል ከሆነ ኢትዮጵያ ውስጥ ያለውን እንትን ለማለት ከሆነ ከሁለቱም ሳይድ ላይ ሮንግ የሆነ ነገር ስታይ እንደ አንተ አይነት ኢትዮጵያዊ በተለይ አይ ኤክስፔክት
to do the right thing. Wrong is wrong, right is right ብለህ መውሰድ እንትን ማለት አለብህ ብዬ ነው የማምነው። አስወራውዝ ዱ ይሄ ነው ያረኩ የቀጠልኩት እኮ ምንም ሌላ የተረየ ነገር ያደረኩት የለም። ነው ሳይድና በፈለከው በኢሞሽናል ድሪቨን በፖለቲካል አይዲዮሎጂ በምታምንበት ስላ አሁን ለምሳሌ የብሔር ፖለቲካ እንዲቆም ኢትዮጵያ ምድር ላይ እንትን ትላለች። የብሔር ፖለቲካ እንዲቆም ካልከ ብሔርተኛውን እንዴት ነው ወደ እኔ መጎትተው? ብሔርተኛውን ወደ ጥጋስ ይዤ እንዴት ነው መቀጠቅጠው? አይደለም አይሰራም። ብሔርተኛውን እንዴት ነው how do you get out ብለህ ትጎትተዋለህ እንጂ ወደ አንተ ጥግ ይዘህ። ለዚህ ነው እኔ I do not want to see አማራ ተደራጅተው ስቲል መቀጠል አለበት when I see እንደዚህ አይነት madness ብዬ የማምነው። ምክንያቱም አማራን ያዳክመዋል እንጂ ጭራሽ vulnerable አድርጎ አሳልፎ ይሰጠዋል እንጂ። ማይክህን ሚውት አድርግላት ስለሚያስተጋባ ማይክህን ሚውት አድርግላት። የሷ ድምጽ ተጋባ። ሶሪ ኤኒዌይስ እንደዚህ በአማራ ተሸራርቶ መቀጠል አለበት ብዬ ብሔር ፖለቲካው ለመቀየር ሬዲ አይደለንም ብዬ የማምንበት ምክንያት እንደዚህ አይነት እብደቶች ሳይ ነው። በቴዲ ዘፈን ኦሮሞ ሳይድ ላይ እንደዚህ አይነት ሪያክሽን ካየን፣ በአማራ ሳይድ ላይ እንደዚህ አይነት ሪያክሽን አለ፣ በኢትዮጵያን ሳይድ ላይ እንደዚህ አይነት ዲፍረንት ሪያክሽን ካየን something is missing። ምንድነው የሚሰረቅ ነው ብለን መጠየቅ አለብን። እንዴት ነው the same circle over and over again የምንሄደው? በዚሁ መሃል ላይ አገራችንን ሊበላ ያሰገዘገ በአጠቃላይ አቅማችንን ማዳከም የሚፈልግ በጠቅላላ ሆርን ኦፍ አፍሪካ ላይ ቁጭ ብሎልሃል። ሰሞኑን ምንን ሀፕን እንደሚያደርግ እናያለን። የዛን ሰዓት ላይ የእናንተን ኢትዮጵያዊነት ፊት ለፊት አያለው። እስቲ አገርን የሚያክል ነገር እንደዚህ አይነት የጂኦፖለቲካል ቴንሽን ሲመጣ እናንተን የቱ ጋር እንደምትቆሙ I can't wait for that። ለማንኛውም አመሰግናለሁ። የብርቱካን ፓርት 2 ከቀጠለ በጣም ነው ማዝነው። ኦልሬዲ ደንግጣችኋል። የሚያሳዝነው ነገር አመሰግናለሁ። ግን እንግዲህ ፓርት 2ም ካስቀጠለ መንግስት ነው የሚያስቀጥለው። ሀገራችንን እንወዳለን። ሀገራችን ላይ የሚደረግ ነገር ሀገርን የሚወር ወራሪም ካለ ሀገራችንን ወክለን እንታገን። ከመንግስት ጋር አንሰለፍ። እኛ ሀገር አልባ ያደረገን አንቺ የምትደግፊው መንግስት ነው። ስለዚህ እዚህ መንግስት ላይ የመንግስት ደጋፊ አንሆንም። አንቺ መብትሽ ነው። ህዝብ እየተጨፈጨፈ እያየሽ የአንድ ቡድን የበላይነት እያየሽ መደገፍ መብትሽ ነው። የተወለድሽበት ቤተሰቦችሽ እኮ እየተሰቃዩ ነው። ዛሬ ብዙ ነገር እየደረሰባቸው ነው። እና ስለሱ እኔ አሁን እንዲሆነ ብዬ ላስረዳሽ አልችልም። ቢኮዝ እያወቅሽ ነው የምትደግፊው እና እሱ ምርጫሽ ነው። ስለዚህ ሀገር ማለት ለእኔ ግን ህዝብ ሁሉ እኩል የሚሆንበት ሀገር ነው እና ያ ደግሞ የለም ኢትዮጵያ ውስጥ አሁን። ስለዚህ ያንን ነው እየተቃወመን ያለ ነው ማለት። አስፋልት ሀገር ማለት መከላከያ ሰራዊት ምናምን ተቋም አይደል። ሀገር ማለት ህዝብ ነው። ህዝብ እኩል ያልሆነበት ሀገር የውጭ ወራሪም ቢመጣ አብሮ መቆም አይችልምና እንደዛ ነው ምለው። ወደ ሌሎቻችሁ ሊድ ኔቨር ጊቭ አፕ ላንተ ድል እንኳን ደህና መጣ። ኔቨር ጊቭ አፕ ኤክሶ እንኳን ደህና መጣ። ለእናንተ ድል ይላል። ለአንድ ለ20 ምናምን ደቂቃ ይሆናል መሰለኝ በጣም ትልቅ ሃራስመንት ነው የደረሰብኝ በእውነት። የዚችን ሴትዮ ክህደት እየሰማው ከፍተኛ የሆነ ማለት ከሚቆስለው ህዝብ እኩል አቆስላናለች እዚህ ጋር ተቀምጣ። እንደዚህ አይነት ድሮም እናውቃለን። በእርግጥ ግን ከዚህ የተሻለ አንድ ካድሬ ሊሰራ የሚችለው ነገር የለም። ሊያሳምን የሚችለው ሰው ባይኖርም እንኳን ቢያንስ ለቀጣል ከዚህ የተሻለ ልታገለግል አትችልም። የቴዲን ስም እና የቴዲን የጥበብ ስራ የህዝብ ብሶትን የገለጸበትን ትልቅ ጥበብ በእንደዚች አይነት ለአንድ ደም ጠጪ ስርዓት አጎብድዳ በምትኖር ግለሰብ ስሙ ሲጠራ ማየት በራሱ መስማት በጣም ይዘገንናል በእውነት። ማለት የሰው ልጅ በዚህ ልክ ልሙጥ በዚህ ልክ ዱልዱም ይሆናል ብዬ ማሰብ ይከብደኛል በእውነት። በተሻለ የህይወት እንትን ላይ የኖረች ስድቡን ተውና ሀሳብ ላይ አውሩ። ስድባ ይቅር። ግለሰባዊ አንተ ዝም ብለህ እባክህ አንተ ሆድህን ገልብጠህ ለስርዓት ያጎበደድክ ወደዛ ዝም በል ሚውት አስደርገው እባክህ። እስኪ ግለሰባት ታደብ ሀሳባውን ተቃውም። እስኪ ሚውት አስደርግልን። አዲስ ካድሬ ችግር ነው እኮ
ለዘመናት በጥበቡ የከረመ ግለሰብ ዛሬ መጥሩ አንደኛ ነገር ሚውት አድርገው አዲስ ታይምስ ያስተጋባል። የቴዲ ሚውት አላደረገውም። ኦኬ አንደኛ ቴዲ በዚህ ደረጃ የሰራው ይሄ ብቻ አይደለም። ከዚህ በፊትም የዛሬ 3 ዓመት የሰራቸው ዘፈኖች አሉ። በግልጽ ማለት ነው ስርዓቱን ያቆሙ ዘፈኖች አውጥቷል። ለምሳሌ ሳር ያለመልማል በልፍ አላፍ ሬሳ ከዚህ ቀደም የገጠመው ዘፈን አለና ይሄ ለስርዓቱ ከዚህ በፊትም ጀምሮ ማለት አብይ አህመድ መጥቶ ህዝብ በሚጮህለት እልል በሚባልበት ጊዜ ጀምሮ ለአብይም ሆነ ለብልጽግና የፕሮፓጋንዳ ግብዓት የሚሆን አንድም የጥበብ ስራ አልነበረም። ህዝብን ነው ማዕከል ያደረገ ብሶትን የሚገልጽ የጥበብ ስራዎችን ነው ሲያበረክት የነበረው። አሁንም አብይ አህመድና ብልጽግና በዚህ አልበም ማለት ነው ከባድ ድንጋጤ ውስጥ እንደገቡ ዓለም የመሰከረው ጉዳይ ነው። እዚህ ጋር መጥቶ እኔ እኮ በእውነት ነው የምላችሁ ህልም እንደፈችው ነው። በዚህ ልክ የግጥሙ እና የዘፈኑ ታርጌት የሻቢያን እንጂ የሻቢያና 12ቱን ክልሎች ነው ምናምን ተብሎ ትርጉም ሊሰጠው ሲሞከር እኔ አውሽ ብልጽግናዎች ማለት ይሄ በመንግስት ደረጃ የተቀመጡት እንደዛ አምነው ለቴዲ ፍሪደም በሰጡት ነበር። ለኮንሰርት ምን አለ ኮንሰርት እንደዛ እስኪ ይሄ ለሻቢያ ነው ብሎ ካሰበኮ አሁን የጦርነት ድግስ ላይ አይደለ ያሉት ሁለቱም። ለምን ታዲያ ለአብይ ለቴዲ ኮንሰርት አዲስ አበባ ላይ አይፈቅድለትም? ለምን መስቀል ስኩዌር ላይ ይሄንን ዘፈን እንዲዘፈን አይፈቅድለትም ታዲያ? እንዴ በሚገርም ሁኔታ እኮ እንደና አበበ ቶላ አይነት ሰዎች የብልጽግና አጫፋሪ የሆነው ኢዜማ የምርጫ ቅስቀሳ ሲያደርግ ይሄው በቴዲ ዘፈን ቅስቀሳ እያደረገ ነው፣ ይሄው አልተከለከለም እያሉ እኮ ፕሮፓጋንዳ ሊሰሩ እየሞከሩ ሰምተናል እኮ አይደል እንዴ? እንደዛ ከሆነ እኮ ያን ያክል መጨነቅ አልነበረባቸውም። ሲጀመር ብልጽግና ዛሬ ላይ ተነስቶ የአብይ ተቃዋሚ ሊሆን አይችልም፣ እናውቃለን። የጋራ አጀንዳ ኖሯቸው ህዝቡን ሲያሾፉበት እንደከረሙ እናውቃለን። ሰው ምርጫውን አጅቦት ለመሄድ ሲባል እንደዚህ አይነት ነገር ለኢዜማ ሊፈቀድ ይችላል። ከዛ በተረፈ የአብይን ዘፈን እኮ ማነው ሶሪ የቴዲን ዘፈን እኮ ህዝቡ እንዳይሰማ ተደርጓል። ይሄ እኮ ፓብሊኩ የሚናገረው እኮ ነው። የቴዲን ዘፈን እኮ የሚከፍቱ ምሽት ቤቶች እኮ የሉ። የከፈቱና በሱ የተዝናኑ ሰዎች እኮ ተለቅመው እኮ ነው የገቡት እኮ በአንድ ምሽት እኮ። ይሄ የህዝብ ውግንና አለኝ የሚል አንድ ሰው ትክክል ሊያስተጋባው የሚገባ ይሄን ፕሮፓጋንዳ ነበረ። ነገር ግን የካድሬነት ልክ በዚህ ደረጃ ህዝብን ከመናቃቸው የተነሳ እንደዚህ አይነት አይን ያወጣ የውሸት ትንተና ለመስጠት አያፍሩም። ሀገር የሞተበት የት ሄዶ ያለቅሳል እያለ ሀገራችን መሞቷን ማለት ነው ማለት መሞቷን ህዝባችን እስኪ ገብታችሁ ሶሻል ሚዲያውን እኮ ማየት ነው። ፖለቲካ የማይናገሩ ሰዎች፣ ፖለቲካ የማይሰሩ ሰዎች በቲክቶክ ላይ እንኳን ወጥተው እንዴት አይነት ምሬት ላይ እንደሆኑ እኮ ህዝቡ እየገለጸ ነው። የት ሆነ ነው አንተ የምታለቅሰው? ወይ ቶሎ ብለህ ሰዓትን ጨርስ። የት ሆነ ነው እያለቀስክ ያለው? ሀገር ከሞተች ሀገር ስላለች መሰለኝ እያለቀስክ ያለው። በእናንተ ትንታኔ ጀስት ህይወትን በጀስት ከብዶት መኖር ላቃተው ማህበረሰብ ሀገር አለ ብላችሁ ነው የምታምኑት? ጀስት ቢኮዝ አሁንም ተናገርከኝ ልትል ነው። አሁን አንተ እኔን ይኸውልህ አንተ መልስ ብሰጥህ ሰደብከኝ ትለኛለህ። ገብቶሃል? ከእንዳንተ አይነት ከተራ ግለሰብ ጋር እኔ መመላለስ አልችልም። እንትን በቡሄ ያበደ ሆያ ላይ ይኖራልና ልጁ የሚናገረውን ጠብቅና ስማና አዳምጥና በአንተ ሰዓት መልስ ቤትን አክብሬ ገብቼ አትሳደብ እኮ በሰለጠነው ሁኔታ አውራ ነው እኮ እያልኩ ያሉት እየሰደብኩ አይደለም። ምንድነው ሰዎችን አዳምጥ፣ ተራ ይሰጣል። እሱ ያወራበትን ያህል ትሰማለህ። ለሱ በትክክለኛው ያነሳውን ሐሳብ ዲባንክ ታደርጋለህ፣ መልስ ሰጠዋለህ። በቃ እንደሱ አድርገው። እንደዛ ከሆነ እሺ ይቅርታ። እንደሱ አድርገው።
ያልኩ ያሉት እኔ ምን ያንተንም ሀሳብ ለመስማት እኮ ነው የከፈትነው። ገባ ችግር የለውም። ኦኬ በአጭሩ ይህንን የጥበብ ስራ የሚታርገው አዲስ ታይምስ ታች እየጻፈ ነበረ ማይኮ ይሄ ተቃውሞ ዘፈን ለኤርትራ ነው ከተባለ አስመራ ላይ ፌመስ ሆኗል እያለ ነው ዝናኑ ሲደሰቱ ነው። አንድም የኤርትራ ሰው በዚህ ሶሻል ሚዲያ ላይ አላየንም። ይሄ ለኛ ነው ብለው እየየ ሲሉም ያየ ነው የስርዓቱ ደጋፊ የሆኑ ሰዎች ናቸው። ፕላስ ከኦሮሞ ህዝብ ጋር ለማያያዝ የሚሞከረው ነገር ኮምፕሊትሊ ሮንግ ነው። የትኛው ጋር ነው የኦሮሞ ህዝብን የሚጠቅስ ነገር ያለው? ስርዓቱ የኔ ነው የሚሉ ጥቂት ስግብግብ ካድሬዎች ናቸው ተነስተው ሙዚቃ ዘፈንን ብለው ምላሽ ለመስጠት የተሞከረው። ከዛም ታልፎ ኮንሰርት ተፈቅዶላቸው በህዝብ ላይ ሲያላግጡ አይተናል። ዳስ የጣሉትን ኑ አንዴ እንሳቅባቸው እያሉ ባለጊዜዎች በዛ ልክ ሲያላግጡ አይተናል። ለቴዲ መግለጫ ከልክለው እነሱ ኮንሰርት የፈቀዱላቸው እንዲሳደቡ። ባይዘወይ እዝቄል ጋቢሳ እንደተናገረው 10 ሚሊዮን ብር ተከፍሏቸው ነው ዘፈኑን የሚዘፈኑት። 20 ሚሊዮን ብር 20 ሚሊዮን ብር ከአንድ ባለሀብት ወጪ ተደርጎ ኤግዛክት ታሪክት የምናደርገው እንግዲህ ከእንደዚህ የስርዓቱ ደጋፊዎች እዚህ ከሚነግሩን የምንጠብቀው ምንድን ነው? ለቴዲ አፍሮ እውነት ተቃውሞ የለንም ካሉ እስኪ ለቴዲ ኮንሰርት ይፍቀዱለት። ሚሌኒየም ሆል ላይ ለቴዲ ኮንሰርት ይፍቀዱለት እስኪ። እውነት እነሱ እንደሚሉት ለሻቢያ ነው ከተባለ፣ ለጠላታቸው የተሰራ ዘፈን ነው ከተባለ ለቴዲ አዲስ አበባ ላይ ይፍቀዱለት። ለህይወቱ በሚያሰጋ ሁኔታ ውስጥ ዙሪያውን ያሉ ሰዎችን እያነቁ እያሰሩ እንግዲህ ጓደኛው ምን አደረገ? አንድ ጓደኛው ታስሯል። ማን ነው እሱ? ለእንደነዚህ አይነት ሰዎች ፍርድ ቤት እስካሁን ድረስ አቀርበዋቸዋል። የፍትህ ስርዓቱ እውነት ኦፕሬት የሚያደርግ ከሆነ እነኚህ ሰዎች አሁን ቅድም እንዳለችው መንግስት መግለጫ ከልክሏል ብላለች እንዴ? እሷ እኮ ምክትል ነች አይደል እንዴ? ዋናው ለምን አላሰሩትም ታዲያ? እኔ እየሰሩት እያልኩ አይደለም። የቴዲ ዋና ማናጀር በስሙ የሚታወቅ ለረጅም ዘመን የሱ ማናጀር የሆነ ሰው አለ፣ በእድሜ ተለቅ ያለ እናውቀዋለን። ስሙን መጥራት ስለማልፈልግ ነው። እዚህ ለካድሬ ደግሞ አዲስ ካምፔን ላለመክፈት ማለት ነው። ለምን እሱን አላሰሩትም ታዲያ? ምክትሉ ምን አደረገች? ስለዚህ ዙሪያውን ያሉትን ሰዎች እያዳከሙ እያሰሩ ስቱዲዮ ላይ ዘረፋ ተፈጽሟል። እኛ አልሰበርንም ያሉት አይደል? ስቱዲዮን እኛ አልሰበርንም። እንግዲህ አንድ የፖሊስ ተቋም ይናገር፣ ሰባሪዎቹን ታዲያ ለምን ያገኛቸው? መንግስት አይደል እንዴ ህግ የሚያስከብረው? ይሄ ስቱዲዮ ተዘርፏል፣ የተዘረፈው ስቱዲዮ በነከሌ ነው ብሎ ለምን ሌቦቹን አይዝም ታዲያ? እኔ አልዘረፍኩም ብሎ እኮ አንድ ፖሊስ ራሱ መልስ መስጠቱ የጉዳዩ ባለቤት እንደሆነ ነው የሚያሳየው። በጣም እኮ የሚገርም ነው። እንዴት ነው አንድ ፖሊስ ተቋም መጥቶ እኔ አልሰበርኩኝም የሚለው? መሰበሩን እያወቀ ያውቃል ማለት ነው። ካወቀ ደግሞ በዚህ ጉዳይ ላይ ምርመራ እያደረግን ነው ማለት ሲገባው እኔ አልሰበርኩኝም ብሎ ይሄ በጣም የሚገርም ጉዳይ ነው። ባይዘው በፍትህ ስርዓቱ ላይ ምን ያህል ዝቅጠት እንዳለም በዚሁ ማየት ይቻላል። ሰው ወጥቶ የማይመለስበት የት እንደደረሰ የማይታወቅበት ሀገር ሆኗል። አይደለም ለምን የለም? ጉራጌ ወልቂጤ ነው የሚኖሩት። አማራም ከአባይ ማዶ ነው የሚኖሩት። ከዚህ ወዲህ የሚኖር አማራም የለም ጉራጌም የለም። ኦሮሞ እኮ ሀረር ይኖራል። እሱ ምን ችግር አለው? ከወልቂጤ ሀረር ያለ አሁንም ሀረር አለ። አዳምጠኝ። አንተ ከባሌና ከሀረር መተህ ከአርሲ መተህ አዲስ አበባ መምጣት ከቻልክ ኦሮሞ እንግዲህ ሁሉም ቦታ ነው የሚኖረው። ሀረር ይኖራል፣ አርሲ ይኖራል። ወልቂጤ የሚኖር የነበረ ጉራጌ አዲስ አበባ አይኖርም ብለህ ለምን ትደመድማል? አልኖርም ብለህ ለምን ትደመድማል? የተለያየ ክልል ነን። ባዜ ክልል ነበር እንደዛን ጊዜ አዲስ አበባ ሲቋቋም ግዛት ነበር። ምኒልክ እኮ አንኮበር ነው። ምን ሚል ግዛት ነው? ምኒልክ እኮ አንኮበር ነው እኮ ተወለዱት። አንኮበር ነው መጡት። አከበርን እኮ እዚህ መሀል ከተማ እኮ ፒያሳ ላይ እኮ ሐውልት የቆመበት እኮ አዲስ አበባ ከጎንደር መጥቶ ነው እኮ እዚህ ቆመበት እኮ። ኦኬ አዲስ አበባ ይኸውልህ፣ አዲስ አበባ የኦሮሞ ግዛት ነው የሚል እስኪ አንድ መረጃ አምጣ። እስኪ አንድ መረጃ
ቆይ አንድ መረጃ የቱለማ መሬት ነው። አንድ መረጃ ተተረተሩ ለኛ ምትሉን እየሰጣችሁ ቆይ የምን መረጃ አንድ መረጃ ቆይ አንተ መረጃ አለ ወደ አንተ መጣለሁ። አንተ መረጃ አለ የምታሳየው መረጃ አለ አዲስ አበባ አንተ አዲስ አበባ የሌላ ክልል ናት የምትለው መረጃ ካመጣህ እኔ የኦሮሞ ናት እኔ አዲስ አበባ መጀመሪያ የኦሮሞ እንዳልሆነች ከፈለክ ማምጣት ይችላል። አምጣ እሱን መረጃ እኔ ደግሞ የኦሮሞ መሆኑን ማስረጃ ያሳያል። ኦኬ እሺ ይሄው እኔ እዚሁ ላይ ዲስፕሌይ ላደርግልህ እችላለሁ። ምን ችግር አለ? እኔ እስከዛ የኔን መረጃ እስካወጣ ድረስ ወንድሜ ኦሮሞ አዲስ አበባ ኢትዮጵያ በብሔር ግዛት አልነበራት ወንድሜ። ምኒልክም ነበራት አልነበረም። የብሔር ግዛት ኢትዮጵያ ባህር ዳር እስከ ጎንደር ማን የኖሩ ነበሩት? የማናት ከተማው? ባህር ዳርም ሆነ ጎንደር ህዝብ የአማራ ህዝብ እዛ ይኖራል፣ አገው እዛ ይኖራል፣ ጉራጌ ይኖራል፣ ትግሬ ይኖራል። ይሄ የአማራ ነው ተብሎ ባህር ዳርና ጎንደር ወይንም ጎጃም ወይንም ጎንደር ይሄ የአማራ መሬት ነው ተብሎ አልተከለለም። ዜጎች ከአንድ ቦታ የኢትዮጵያ ዜጎች ከአንድ ቦታ አንድ ቦታ የተንቀሳቀሱ እንደ ማህበረሰብ ይኖሩበታል። ኦሮሞም እኮ ለምሳሌ ኦሮሞ ከባሌ ተነስቶ ወደ መሀል ሀገር መጣ የሚል ታሪክ አለ። የኦሮሞ ታሪክ እነ መሐመድ ሐሰን ከዚህ መጣ ብሎ የባሌ ያለውም አይደለም የባሌ ያለም ባሌ ያለው አሁን ከአዲስ አበባ መሀል የተፈናቀሉ ሰዎች ኦሮሞ መጀመሪያ መነሻው የኦሮሞ ብሔርተኞች ሲጽፉ አዳምጠኝ። መሐመድ ሐሰን ሲጽፍ ኦሮሞ የተነሳው ከባሌ ነው ይላል። ከባሌ ተነሱ አዲስ አበባ ይሱ አልነበረም ማለት ነው። ከባሌ ከተነሳ ኦሮሞ ይሄን አዳምጥ ኦሮሞ ከባሌ ከተነሳ መነሻው ባሌ ነው እንጂ አዲስ አበባ አይደለም። ገብቷል? ወደ አዲስ አበባ ተስፋ መነሻም ባሌም ይሁን አዲስ አበባም ይሁን በኦሮሞ የተከለለች መሬት ናት። ባጭር እኮ ኦሮሞ ተስፋፍቶ መጥቶ ነው የከለለው። የኦሮሞ መንደር ነው ባዘ የታወቀ ነገር ነው። ክርክር ምናምን ባዘ ስሟ ምንድን ናት? ኦሮሞ አዲስ አበባ የምትባል አትጨቁነኝ። አንድ ነገር ልንገርህ። ኦሮሞ ሀገሩ ነው። አዲስ አበባ ሀገሩ ነው። ኢትዮጵያ ሀገሩ ነው። መስፋፋቱም ታሪካዊ ሂደት ነው። እኔ ገብቷል። ጥሩ ነው አይደለም? ለታሪክ ተመራማሪዎች እንቶ ግን እውነተኛ የኦሮሞን ታሪክ የጻፉ ሰዎች እነ መሐመድ ሐሰን ሌሎቹም የጻፉ ሰዎች ምንድነው የሚሉት? ኦሮሞ ከባሌ ተነስቶ ወደ መሀል ተስፋፋ ይላሉ። የኦሮሞ ማይግሬሽን የሚባል ኦሮሞ እንዴት እነሱ የገዳ ብለው ይጽፋሉ። እና ገዳ እንዴት እንደተስፋፋ የገዳ ስርዓት እንዴት እንደተስፋፋ ከባሌ ተነስቶ እንዴት መላው አሁን የኦሮሞ ያለበትን ስፍራዎች እንዴት እንደተቆጣጠረ መሐመድ ሐሰን የጻፈውን ሂድና አንብበው። ስለዚህ አሁን ያልክ ቃል ትክክል ነው። ትክክል ነው። ህጉ የተመሰረበት ወደ ቴዲ እንሂድ። ሌላ ጊዜ ግን ወንድሜ ስለ ታሪክ ከሆነ ኦነስትሊ የታሪክ ነገሮችን አንስተን መነጋገር እንችላለን። ግን እኔ ኦሮሞ አንድ ጊዜ ልንገር። ኢትዮጵያ ውስጥ አዲስ አበባን ወይ አማራ ለብቻው አልሰራውም፣ ኦሮሞ ለብቻው አልሰራውም። የኦሮሞ መሬት አይደለም። የኢትዮጵያ ህገ መንግስት አሁን ያለው አዲስ አበባ የኦሮሞ ነች አይልም። አንደኛ ህገ መንግስቱ ራሱ ገብተዋል። አዲስ አበባ የፌዴራል ከተማ ነች፣ በፌዴራል ስር ያለች ነች ነው የሚለው እንጂ የኦሮሚያ ነች አይልም። አሁንም ቢሆን አዲስ አበባ ዛፍ ናት እንዴ? ከሌላ ቦታ ተመቶ እዚህ ተተከለ? ይኸውልህ ዛፉን አዲስ አበባ ዛፍ አይደለችም፣ ግን ዛፍ ብትሆን ብለን እናስብ። አሁን እኔ አዲስ አበባ ዛፍ ነች እንበልና እኔ ለምሳሌ ዛፏ ስር ሄጄ ስለከበብኩ ዛፏን በሙሉ ሄጄ ስለከበብኩ ዛፏ የኔ ነች ማለት አይደለም። አዳምጠኝ። እኔ ወደ ዛፏ አድርገው ቆይል ዛፉን ነቀልና ይዛችሁ ሂዱት። በቃ የፈለገ ሰው ዛፉ የኔ ነች ያለ